ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት ወዳለሁኝ። ዛሬም እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ መረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው ላይክና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን እንድትቆሙ ነው በፍጹም ትህትና የምጠይቃችሁ። የተወደዳችሁ ቤተሰቦች እንግዲህ ዛሬ አንድ ጥብቅ ጥንክር ላመጣ ወድጃለሁ። ከዚህ ከመስቀል ጋር በተገናኘ አባ ሕፃን አንድ ጉዳይ ይዘው መጥተዋል፣ አሰምተውናል። በርካቶቻችን ግር ተሰኝተንበታል። በጣም በሚያስገርም ሁኔታ ያልጠበቅነውን ነገር ነው የሰማነው። በጣም ብዙዎቻችን ማለት በሚያስደፍር ሁኔታ ነው ግራ የተጋባ ነው። አባ ሕፃን ምን አሉ? የቅድስት ድንግል ማርያምን ምስለ ስዕል በመስቀል ደመራ ጊዜ አድርጋችሁ እንዳትወጡ የተከለከለ ነው። መስቀሉ የመስቀል በዓል የሚከበርበት እንጂ የእመቤታችን ስዕል የሚወጣበት አይደለም ብለዋል ማለት ነው። እንግዲህ በጣም ነው የሚያሳዝነው። የእመቤታችን ስዕል መውጣት የለበትም በዓሉ የመስቀል ነው በሚል ማለት ነው። እንግዲህ ያው አንዳንዴ ምን እንደምንል አናቅም። የመስቀል በዓል ደመራ ላይ ነው የምንገኘው። እንግዲህ ቀኑም ተዳርሶ እግዚአብሔር የምናመሰግንበት የአደባባይ በዓላት ተብለው ከሚከበሩት መካከል አንዱና ዋነኛው የሆነው ይህ የመስቀል በዓል ነው። በዚህ የመስቀል በዓል ታዲያ የእመቤታችንን ምስለ ስዕል ይዛችሁ እንዳትወጡ፣ ቅዱስ ስዕል ይዛችሁ እንዳትወጡ በሚል ነው ያስተላለፉት። በጣም አዝነናል። በርካቶቻችን ልባችን ተሰብሯል ማለት ነው። ቢሆንም ምን አሉ የሚለውን አስደምጣችኋለሁ። ይሄንን ስትሰሙስ እናንተስ ምን አላችሁ? ምክንያቱም እንደምናስታውሰው ከሰሞኑ የእመቤታችን ቅድስት ድንግል ማርያምን ጉዳይ በስፋት ሲያራግቡ እንደነበር እናውቃለን። በተለይ የፕሮቴስታንት ቤተ እምነት ላይ ነበሩት ስዕሏን ቀደው ሲሳለቁም እንደነበር የሚዘነጋ አይደለም። ይሄንን ተከትሎ ነው እንግዲህ አባ ሕፃን አንድ ጉዳይ ያጋሩን ማለት ነው። በዚህ ጉዳይ ላይ ምን ትላላችሁ የሚለውን ሀሳብ ለእናንተ ትቼ እኔ ግን የቪዲዮ መረጃ ማስረጃዎችን እንደሚከተለው ላቅርብላችሁ። ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። ጥብቅና ጥብቅ እጅግ ጥብቅ የተባለ መረጃ ነው ያመጣሁት። ከእናንተ የሚጠበቀው ነገር አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለበዓለ መስቀሉ ለዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪው መስጠቴ ይታወቃል። ነገር ግን በዛ ኢንተርቪው ላይ እኔ መልእክቱን ያስተላለፍኩትን ለበጎ ዓላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ሙሉ ኢንተርቪው ላይም አይታችሁት እንደሆነ ይሄን ሙሉውን እዩት ብዬ ግብዣዬን ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬያለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማድበዝዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደ ኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው
የቃለ እግዚአብሔሮች ይደርሳሉ መዝሙሮች ይደርሳሉ በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው ስለዚህ ስዕሉንም እኛ አክብረን በደንብ አርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው እመቤታችን ድንግል ማርያም ለኛ ማንነታችን ውበታችን ክብራችን አለኝታችን ናት ስለዚህ በእመቤታችን ምን ጊዜም ቢሆን አንደራደርም ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሐሳቡን ልቀቁት ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ የሚለቀቀው ነገር ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም ያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይሄንን እድል በድጋሜ ስለሰጠኝ የሚታረሙትንም እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያኔ ስም አመሰግናለሁ ከዚህ በተረፈ እግዚአብሔር ይስጥልኝ በዓሉ የሰላም የፍቅር የአንድነት በዓል ይሁንላችሁ አመሰግናለሁ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው አባ ሕፃን ተልኳቸውን ፈጽመዋል ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው ስለዚህ በእለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ መምጣት ቻሌንጁን ተቀላቀሉም ሼር ኮፒ ሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆኑት አባ ሳዊሮስ ልከዋቸዋል ነው የተባለው እንግዲህ በመስቀል በዓል በሚከበርበት ዕለት ምንም አይነት ስለ አድኖም ሆነ አረንጓዴ ቢጫ ቀይ ባንዲራ ይዞ መገኘት በሕግ እንደሚያስቀጣና በአዋጅ ቁጥር ሁሉ እንደተደነገገ አባ ሳዊሮስ መናገራቸው የሚታወስ ነው ታዲያ በለቱለት ደግሞ የእመቤታችን የቅድስት ድንግል ማርያምን ስለ አድኖ ይዞ መገኘት ደግሞ አሁንም በድጋሚ ሕገ መንግስት ጋር አያይዘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ከፍተኛ ጥላቻ መንግስት ይኖረዋል ሲሉም ተናግረዋል ይህ የሆነው ለምንድን ነው ለእመቤታችን ያላቸውን ጥላቻ ወይንስ በእመቤታችን ስለሚያፍሩ ነው የሚለው ደግሞ አሁንም መወዛገቢያ ሐሳብ ሆኖ ተነስቷል ታዲያ ኦርቶዶክሳውያን በለቱለት ደግሞ በመስቀል አደባባይ የመስቀልን በዓል ስናከብር የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዘን እንደምንገኝ እኛም ጥሪያችንን እናስተላልፋለን እነሱ ምንም አይነት ስለ አድኖ ሆነ የተለያዩ ስዕሎች የሚገልጹ መረጃዎችን ይዛችሁ እንዳትወጡ ቢሉንም እኛ ግን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖ ከፍ ማድረጋችን አሁንም እንቀጥላለን ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው ስለዚህ በእለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ መምጣት ቻሌንጁን ተቀላቀሉም ሼር ኮፒ ሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ እመቤታችን ወይም ደግሞ ቅድስት ድንግል ማርያም በመጽሐፍ ቅዱስ ብዙ ቦታ አልተጠቀሰችም ነው ያልከኝ አይደል አዎ ስለሷ ብዙም የተባለ ነገር ሐዋርያቱ ባላሉበት ሁኔታ እናንተ ስለ ማርያም ብዙ ትላላችሁ ብለው አዮታ ያለው መጽሐፍ ቅዱስ አለ አዮታ ያለው ይሄ ሰርች ባር ያለው እንትን መጽሐፍ ቅዱስ ያለ ስልክ ላይ ይሰማ እስኪ አለኝ ላውጣለሁት እስኪ ሰይጣን ብለህ ሰርች አድርጋ አዲስ ኪዳን ላይ ብቻ ዝም ብለህ ስንት ጊዜ አለ እሺ ቆይ ሰይጣን ብለህ ሰርች አድርጋ አዲስ ኪዳን ላይ ብቻ እሺ 34 ይላል እኔ ጋር ትክክል 34
ጋኔን ብለህ እስቲ ሰርች አድርግ። እሺ መዝሙር ጋኔን 15 አለ። ዲያብሎስ የለም። አዲስ ኪዳን ላይ ዲያብሎስ የሚል አጣ። ወይ አጻጻፍ ይሆናል። ቆይ እስቲ ዲያብሎስ እኮ እንደዛ የጻፍኩት ዲያብሎስ እንደዛ የጻፍኩት። እሺ ዲያብሎስ ኦኬ 33 12 ጊዜ አራ ምን ማሰር ጋኔን 12 ጊዜ 27 በጣም ይገርማል። እኔ ጋር 27 ዲያብሎስ የሚለው 27 ጊዜ ወጥቷል። እኔ ጋር እንኳን 33 ነው ያለው። እኛ ጋር ያለው እኔም ጋር ያለው እንደ መዝሙረ ነው 33 ጊዜ ነው ያለው። 33 ጊዜ ዲያብሎስ የሚል ስም አለ መጽሐፍ ቅዱስ ላይ። 34 ጊዜ ሰይጣን የሚል ቃል አለው። 12 ጊዜ ደግሞ 18 ጊዜ ነው ጋኔን የሚል አለ። አሁን እንግዲህ ተመልከቱ፣ ማንም ሰው ይፍረድ። በዚህ ምድር ላይ ትልቁ ነገር 15 ጊዜ ነው ጋኔን የሚለው። ጋኔን የሚለው 15 ጊዜ አለ። እንግዲህ ትርጓሜያችን ምን ይላል? እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ የሚል ቃል አለው በትርጓሜና ማንም ልብ ያለው ሁሉ ይሄንን ይየውና እንግዲህ ለራሱ ፍርድ ይስጥ። መጽሐፍ ቅዱስ ላይ ተደጋግሞ በመጽሐፍ ክብር የሚመጣ ከሆነ ይዘምሩለታ። አሁን ለዚህ ሰው ለዚህ ፍጥረት ማለት ነው መጽሐፍ ቅዱስ ላይ መጻፍ አይደለም ቁም ነገሩ። ቢሆን ኖሮ እንደ ዲያብሎስ ጻድቅ ማንም አይሆንም፣ እንደ ሰይጣን ማንም ጻድቅ አይሆንም፣ እንደ ጋኔን ማንም ሰይጣን አይሆንም። መጽሐፍ ቅዱስ ላይ ስለተጻፈ አይደለም ቁም ነገሩ። መጽሐፍ ቅዱስ ላይ በፍጹም እሱ አይደለም መመዘኛው፣ እሱ አይደለም። አንድ ጊዜ ቢሆን ምን ተብሎ ተጻፈ የሚለው ቃል ነው እንጂ መጽሐፍ ቅዱስ ላይ የሰፈረበት ሁኔታ አይደለም። አሁን ለምሳሌ እመቤታችን በቃ ምንም ሌላ ወንጌል ምንም ሌላ ነገር እንኳን ሳያስፈልገን የሉቃስ ወንጌል ምዕራፍ 1 ለኛ በቂያችን ነው። በቃ ምንም ሌላ ነገር አያስፈልገን። ቁጥር 26 ጀምሮ ያለው ቃል በስድስተኛ ወር ገብርኤል መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው። በጣም መቼም ጌታ ካንቺ ጋር ነው መቼም ብዙ ሰው የሚረዳ ይመስለኛል። አማኑኤል ማለት ነው። ማቴዎስ ምዕራፍ 1 ላይ አማኑኤል የሚለው ቃል ከእሷ ጋር ሳይሆን ከኛ ጋር አልሆነም። ያው እንደምታውቁት መጀመሪያ በእሷ ጋር ነው መሆን የነበረው። እሷ ጋር ከሆነ በኋላ ከእሷ ከተወለደ በኋላ አማኑኤል ተባ ከኛ ጋር ሆነ። ካንቺ ጋር ነው የሚለው ከዚህ በፊት ከእሷ በፊት እግዚአብሔር ካንተ ጋር ነው የተባሉ ብዙ ሰዎች አሉ። እግዚአብሔር ካንተ ጋር ነው የተባሉ ግን በረድኤት ነው። ምናልባት በጠላት ላይ ድል ለመቀዳጀት እንደነ ሶምሶን ያሉት ተብለው ሊሆን ይችላል። እንደነ ጌዲዮን ያሉ እንደዚህ ተብለው ሊሆን ይችላል። አዎ የድንግል ማርያም ግን እግዚአብሔር ካንቺ ጋር ነው በጣም የተለየ ነው። በከዊን እሷ ጋር ሲሆን ረቂቁ መለኮት ግዙፍ ስጋ ሊለብስ ግዙፍ ስጋ ረቂቅ መለኮት ጋር ሊዋሃድ ከሷ ጋር ሆነ። ቀጥሎስ አማኑኤል እግዚአብሔር ከኛ ጋር ሆነ። ከሷ ጋር ሲሆን ከኛ ጋር ሆነ። ስለዚህ እግዚአብሔርን ከኛ ጋር እንዲሆን ያደረገች ብቸኛ የምድራችን ሴት እሷ ብቻ ናት። ስለዚህ እግዚአብሔር ጌታ ካንቺ ጋር ነው ካለ በኋላ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። በቃ በቂ ነው። ይሄ የለበሰው ዘርፋፋ ቀሚስ ይላል መቅደሱን ሁሉ ሞልቶት ነበር ይላል።
በዚህ ትምህርት ምን እናያለን ብያችኋለሁ? የኛን እምነትና የሌሎችን እምነት ልዩነት እናያለን። እሱ ነው ትልቁ ትምህርት። ከዛ በኋላ እግዚአብሔር በዙፋኑ ላይ ሆኖ እያለ ሱራፌል ኪሩቤል ዙሪያውን ቆመው እያጠኑ ሲያመሰግኑ ያያል። ምን እያሉ ነው የሚያመሰግኑት? ቅዱስ 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 እግዚአብሔር። ስንት ጊዜ ቅዱስ? 3 ጊዜ ቅዱስ 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 እግዚአብሔር አንድነቱ ሶስትነቱ በዚህ ይገለጥለታል። ሱራፌል ኪሩቤል ደግሞ ዕጣን እያጠኑ ነው። ዕጣን እያጠኑ ዕጣኑ ደግሞ መቅደሱን ምን አድርጎት ነበር? ሞልቶት ነበር። ካሁኑ ልጠይቃችሁ፣ መቅደስ አላችሁ? አላችሁ? ምን ነው መቅደስ አላችሁ? ካህን አላችሁ? ዕጣን አላችሁ? እግዚአብሔር የተመሰገነ ይሁን። መላእክት አሏችሁ? ይሄን ጥያቄ ሌላ እምነት ድርጅት ሄጄ ብጠይቅ መቅደስ አላችሁ? አዎ አዳራሽ ሊሉ ይችላሉ። አዳራሹ አለ። ካህን አላችሁ? ካህኑ የለበሰው ልብስ አለ፣ ጽናው አለ፣ ዕጣኑ አለ። ይሄ ነው ኦርቶዶክስ መሆን፣ መጽሐፍ ቅዱሳዊ መሆን ማለት ነው። ክብርና ምስጋና ለስሙ ይድረሰው። ኢሳይያስ አሁን መላእክቱን እያየ ከዛ መነ እፌን ነው ለሕዝቤ እስራኤል አለ እግዚአብሔር። ማንን ነው ወደ ሕዝቤ ወደ እስራኤል የምልከው አለ። ሰው ጠፋ ማለት ነው። ኢሳይያስ ከንፈሩ ላይ ለምጽ ወጥቷል። በብሉይ ዘመን ከንፈሩ ላይ ለምጽ ያለው ማስተማር አይችልም። ማንን እልካለሁ አለ እግዚአብሔር። እኔ ኢሳይያስ ሰማው። አምላኬ ሆይ ከንፈሩ በረከሰበት ሕዝብ መካከል ከንፈሬ ረክሶብኝ ተቀምጫለሁ እንጂ አምላኬ ሆይ እኔ እሄድ ነበር። እግዚአብሔር ደግ ነው። ደግ ነገር ያርግላችሁ። ሱራፌል አንዱን መልአክ ሱራፌል አዘዘው፣ ሂድ አለው። ከጽናው ላይ ከፍም በጉጠት ፍም ወሰደ። ኢሳይያስ ቀና ብሎ ያየ ያ መልአክ እየበረረ ወደሱ መጣ። የእግዚአብሔር መልአክ ዙሪያችሁን ይክበባችሁ። ኢሳይያስ አለው። በዛ በፍሙ ከንፈሩን ነካው። ኢሳይያስ ኃጢአትህ ተወገደ፣ በደልህ ተወገደ፣ ትንቢት ተመለሰልህ አለው። ከዛ በኋላ አምላኬ ላከኝ አለ። ሂድ እንዲህ ብለህ አስተምር አለው። ኢሳይያስ ይሄንን መቅደስ አየ። ክብርና ምስጋና ለእግዚአብሔር ይድረሰው። መቅደሱ ውስጥ እግዚአብሔር ተቀምጧል። በዚህ መልክ አየ። ጥሩ። ኢሳይያስን የሰማውን መቅደስ ያሳየው እግዚአብሔር ሙሴን መጀመሪያ አሳይቶታል። መቅደስ ላይ የምትሰራው የኛ ቤተክርስቲያን ከዛ ከሰማያዊው የመጣች ነች። ኢሳይያስ ያየው የሰማውን አይደለም። ሙሴ ደግሞ ሲሰራ ምንድን ያለው? ቅድም ከነገርኳችሁ ጥቅሶች አንዱ ዘጸአት 23 ቁጥር 8ና ቁጥር 9 ቁጥር 8ና ቁጥር 9 ላይ እግዚአብሔር ምንድን ያለው ለሙሴ? ሙሴ መቅደስ ትሰራልኛለህ፣ ህዝቡ መቅደስ ይስራ፣ የምትሰሩትም እኔ በመካከላችሁ እኖር ዘንድ ነው። ይሄን ቃል ድገሙልኝ። በመካከላችሁ እኖር ዘንድ መቅደስን ስሩልኝ። ማን ያለው ይሄን? መቅደስ እንዲሰራ ያዘዘው ማን ነው? ለሙሴ ታቦት የሰጠው ማን ነው? ሁለቱን ጽላት የሰጠው ማን ነው? እያንዳንዱ ስርዓት ያዘዘው ማን ነው? ክብርና ምስጋና ይግባው። ዛቲ ትሆታ ለሰማይ፣ ይህች እግዚአብሔር ደጅ ናት። ተመልከት። ኦርቶዶክሳዊ መሆን ክርስቲያን መሆን ማለት ልዩነቱን ተመልከት። ከዚች ቤት ስትወጡ ያ ያዕቆብ ያየው መሰላል የለም እዛ፣ እዚህ ግን እንደተተከለ ተሰብሯል። እዛ የለም። ያ ነው ልዩነታችን። ወደ ሰማይ መውጣት የምታስችል አንዲት እምነት ናት። እችን ምን አላት ጌታ? ማቴዎስ 7:13 ጠባብ መንገድ። ምን አይነት መንገድ? ጠባብ መንገድ። ኤርምያስ 6:16 ላይ ምን አይነት መንገድ አላት? የጥንቷ መልካሚቱ ወደ ሕይወት የምትመራ መንገድ አላት። ኤርምያስ 6:16። የኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መልክ ነው የምትቀረጸው። እግዚአብሔር ሙሴን ሲያዘው ምን አለው? የሰማዩን መቅደስ አሳይቶት፣ አሁን ኢሳይያስ ያየው የሰማዩን መቅደስ አሳይቶት ልክ እንደሱ በምድር ላይ ስራ። ሶሎሞን ደግሞ ቤተ መቅደሱን ሲሰራ ልክ ሙሴ እንዳዘዘው እንደ ሰማዩ። ቅዱስ ዮሐንስ በራእዩ ላይ የሚናገረው 4ኛው ምዕራፍ ላይ የምታዩት ቃል አለ። እዛ ላይ እግዚአብሔር መንፈስ ቅዱስ ሚስጥር በሚገልጥለት ለዮሐንስ ወልደ ነጎድጓድ በረከቱ በሁላችን አድሮ ይሁን። ዮሐንስ ወልደ ነጎድጓድ በራእዩ ላይ ሲጽፍ ቅድም ኢሳይያስ የወሰድነው ከብሉይ ነው። ዮሐንስ ራእይ ምዕራፍ 4 ላይ ቁጥር 8 ላይ ልክ ኢሳይያስ ያየውን የምንመለከተው ቃል አለ። ከዚያ በኋላ አየው፣ እነሆም በሰማይ ይላል የተከፈተ ደጅ። አሁን ቅዱስ ዮሐንስ ወንጌላዊ የሚናገረው የተከፈተ ደጅ ሲል አንድ የተዘጋ ነገር ሲከፈት ውስጡ ያለው ነገር ይታያል።
ስለዚህ ሚስጥር ተገለጠልኝ ሲል ነው። የተገለጠለት ሚስጥር ደግሞ የሰማዩ ሚስጥር ነው። ወእምድህረ ዝንቱ ርኢኩ ሆህተ ርሁተ ውስተ ሰማይ። ከዛ በኋላ ይላል ተያይዞ የሚመጣ ነው ከላኛው ጋራ ምን አየሁኝ አለ? የተከፈተ ደጅ። ኢሳይያስ ተከፍቶ አየ፣ ሙሴ ተከፍቶ አየ። ሙሴ ስንት ቀን ነበር ሙሴ የጾመው ደብረ ሲና ላይ ሲወጣ? እመቤታችን ለኛ ለኦርቶዶክሳውያን ምን ማለት እንደሆነ ወይም እንደሆነች ብዙዎች አልገባቸውም ብዬ ነው ማስበው። በጣም በሚያሳዝን ሁኔታ ማለት ነው። ምክንያቱም አንድ የከበረው ስዕሏ መቀደዱ ብቻ ወንድሞቻችን እስር እንዲገቡ ሁሉ አድርጓል። ያ የሚዘነጋ የሚረሳ አይደለም። እንደዛ ባለበት እንዲያ ይሆን ባለንበት ሁነት ነው ደግሞ አሁን በድጋሚ እንዲህ ተመልክተን የሰማን ያለነውና በጣም ያሳዝናል፣ ልብ ይሰብራል። እውነት ለመናገር በጣም ያስከፋል። ግን የጊዜ ጉዳይ ነው ብለን ብንተወው ነው የሚሻለው። የተወደዳችሁ ቤተሰቦቻችን መረጃውን አዳርሱ። ከእናንተ የሚጠበቀው ነገር እንድታደርጉ ሻለውኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።